ሀጂ እንግዲህ ሚስታቸው ያመጣችውን እንጨት የሰው ስዕል ያለበትን ይሄን ታመልካለክ፣ ለዚህ ትሰግዳለክ፣ ለዚህ ትታዘዛለክ፣ ከዚህ በኋላ የሚያወራህ ነገር አለ፣ የሚነግርህ ነገር አለ አለችው። አኡዙ ቢላሂ ሚነ ሸይጣን ረጂም። ዛሬ ሰባብረውባት እንዴት እጅ ካስቻለው እንዴት አስታዘዘ እጅ ካለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ሰላም ታበረታቱኝ። ጀዛከላ ከይር ጀዛ። አላህ ከሽርክ ነገር ይጠብቀን። ሽርክ በአላህ ማጋራት ነው። የማይወልድ የማይወለድ ጌታ ነው። ከሱ ውጪ የሚያድንም የሚገልም የለም። አላህ ከሽርክ ነገር ይጠብቀን፣ መጨረሻችንም ያሳምረን። አንዳንድ ጊዜ ሶሻል ሚዲያ ላይ ሰው ሲመጣ አላህን ብንፈራ እያንዳንዱ ስራችን ውስጥ ሂሳብ ብናደርግ ነገ እንደምንተሳሰብ እያወቅ ገና ፎሎ ለማግኘት እይታ ቫይራል ለማውጣት ብዙ ነገሮችን እንሰራለን እና አላህ ከሱ ይጠብቀን። ማንኛችንም ንጹህ ሰው አይደለንም እና ዛሬ እንግዲህ የሀጂ ሚስት ይሄን ነገር በቅርብ ጊዜ ነው እንግዲህ ወደ ሚዲያ ይዛ የመጣችውና በጣም መነጋገሪያ ሆናለች። እሳቸውን በጣም እየተጫወተችባቸው፣ በቃ እሷ ያለችውን ነገር ብቻ ነው የሚያደርጉት። በራሳቸው የሚፈልገውን እኔ አንቱ የምትሉት ሰው እንግዲህ ትልቅ እልም ያለው ሰው ነውና እኔ እንጃ ሀጂ የተባለበት ምክንያት ነው ያላቅምና ስለማላቅ አንቱ ሳይሆን አንተ ልበለው። ያው ባኛ ግን አንቱ ነው የምንለው ተለቅ ያለ በእድሜ ስለምናከብርና አሁን እሷ እንግዲህ ቁጭ ይላል፣ ብድግ በል ነው የምትለው። በሷ ትእዛዝ ነው። ያቺኛቷንም ሚስት ራሱ በጣም እያሰቃየቻት፣ እንደውም አሲድ እጨምርባታለሁ አንተን የምልህን ነገር ካልሰማክ እንደፈለኩ እጫወትባታለሁ። ላሐውላ ቁወተ ኢላ ቢላህ ራጅ። እኔ የመን ላይ መንግስት የለም እንዴ? የመን ላይ እኔ መንግስት የለም። እነዚህ አሁን ህገ ወጥ ናቸው። እኛ ማሻአላህ ተባረከላ አረብ ሀገር ስንኖር ህገ ወጡ ነን። በጣም ስርዓታችንን ይዘን ነው የምንኖረው። ቢያንስ ብዙ ዩቲዩበሮች አሉ እኛ ማናውቃቸውና ብዙ ስርዓታቸውን ይዘው በቃ እኔ እንጃ ከአንዱ የሚበሳበስ እንደዚህ እኔ አልገጠመኝም። የምታውቁ ካላችሁ አላውቅም እንጂ እኔ አላውቅም በበኩሌ እንደዚህ የሚበሳበስ እንደዚህ የሚያስጠላ። እኔ ሌላ ነገር አይደለም የምታናድደኝ በይቃም መሸቀሏ። አሁን የሆነ ወንጀል ሰርታለች። እኔ አላሁ አለም የሆነ ወንጀል ሰርታለች እና እንዳትያዝ ነው ይሄን ይቃም የምትለብሰው እያሉ ነው እንግዲህ። እኔ አላውቅም እና አብዲም ያው እነ ሰይድም እንደዛ እያሉ ናቸው። ይቃም የለበሰችበት ለአላህ ብላ አይደለምና የሆነ ወንጀል ሰርታ ነውና እያሉ ነው እንግዲህ። እና እውነቱን አላህ ነው የሚያውቀው። እኔ ደስ ያለኝ ምንድነው ሀጂ እንጨቱን በመስበራቸው እንዴት እጅግ ታዘዘልክ? እንዴት አስቻለክ? ምን አደረገክ? አሳዝነህም ወይ? ይሄን የመሰለ ደግሞ እኮ ስሙን እንኳን አልጠራችም። ይሄን የመሰለ ያንተን ቆንጆ ይሄ የሚያምር ደግሞ እኮ የሆነ የሚያምር እንኳን እዛ በመጣ ሰው ዝብላይ ብለሽ ሸጣርቶ ነው የሚመስለው ራሱ። እንዴት አስችሎክ ነው የሰበርከው? እና ምን አለች? አለቀሰች። ተሰብሮ ስታየው እቅፍ አርጋ ነው ያለቀሰችው ማለት ነው። እና አሁን ደውዬ ምንም እንዳልተፈጠረ አድርጌ ደውልለትና እሰራለታለሁ ብላለች። እና እንግዲህ በሚቀጥለው ቪዲዮ ላይ ደግሞ ምን እንደምታደርገው፣ እንዴት ይሰብርብኛል፣ ምን አደረገው፣ ምን አጠፋ፣ ምን አደረገ። እሷ ገና ልብስ ገዛለታለሁ እያለች ምንቸፋ ገዛለሁ፣ መኝታውን አመቻችለታለሁ፣ እሱ የሚቀመጥበት ቦታውን አሳምራለሁ፣ በጣም በሚያምር ቦታ ነው የማስቀምጠው። ምንቸፋ ገላውን ሲታጠብ ሁሉ ነገር ሳሙና ምኖችን ሁሉ እገዛለሁኝ፣ በትክክል አስቀምጣለሁ እያለች እሱ በጎን መጥቶ ስብርብር አደረገበት። እኔ እኮ ለምን ፈርቶ ነው? እኔ አንዴ አለች እኮ ስብርብር አድርጎ የኔ እግር ሲሰማ እየሮጠ ነው የወጣው አለች። እየሮጠ ካሜራውን ቁጭ አድርጎ ሰባበሯል። ከሰባበረው ደግሞ በኋላ ካሜራውን እዛው ጥሎ ነው የሄደው አለች። እዛው ጥሎ እየሮጠ ነው እኔ ስመጣ አምልጦኝ ሄደው አለች። እና
እሱ በተረጋጋ መንፈስ ነው የሰበረው። ምንም አልተደናገጠም፣ ወደዛም ወደዚህም አላለም። ያው ከጭንቅላት በላይ አልታየም እና ስብርብር አድርጎላት እዛው ቁጭ አድርጎላት ነው የሄደው። እንኳንም ሰበርክ፣ አጅርም ታገኝበታለህ በመስበርክ። እንደዚህ አይነት ነገር ቤትህ ውስጥ ሲኖር መሌካም አይገባም። እንኳን አይደለም እንደዚህ ቦታ ተሰጥቶት፣ ለዚህ ለእንጨት ቦታ ተሰጥቶት ቤት ውስጥ መቀመጥ አይደለም የማንኛውም ስዕል እንኳን መሌካ አይገባም። እና ስዕል እንኳን ግርግዳ ላይ መስቀል፣ የሰው ስዕል እንኳን ግርግዳ ላይ መስቀል አይቻልም። የሆነ ጥቅስ ነገር፣ ጽሁፍ ነገር፣ አበባ ነገር ችግር የለውም ሙስሊም ቤት ማለት ነው። እኔ ሙስሊም ቤት አበባ ነገር፣ ጥቅስ ነገር ለምሳሌ ላኢላሀ ኢለላ የሆነ ሰው ወደ ቤት ሲገባ የሚያስታውሰው የአላህን ስም ሲወጣ ወደ በር ላይ ነው እንግዲህ ሁላችንም የምናየውና ስንወጣ ምን ብለን እንደምንወጣ እንደዚህ እንድናስታውስ የሆነ ጥቅሶች፣ የቁርአን ጥቅሶች ተወከልቱ አለላህ ቢስሚላህ ላኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ይሄን ሊወጣ ሲል ሊገባ ሲል እንደዚህ አይነት ጥቅሶች ቤት ውስጥ ቢኖሩ ሀራምነት የለውም። የአላህን ስም ቤት ላይ ብትሉ ያው በአንዳንድ ጎን የአላህ ስም የቤት ጌጣጌጥ አይደለም የሚባልም አለ። እና ይሄ ጌጣጌጥነት ሳይሆን አንዳንድ ሰው ታስታውሱታላችሁ። ቢያንስ እንኳን አይደለም ሌላ ነገር ትታችሁ የሆነ ሰው ጋር ቤታችሁ ውስጥ ቁጭ ብላችሁ እንኳን ስለ ሰው ሊያወራችሁ ያ ሰው ቢመጣ ወይ እናንተ ስለ ሰው ለማውራት ስትነሱ ያን እንኳን ጥቅስ ስታዩ ራሱ የሆነ ወደ ውስጣችሁ የምታስታውሱት ነገር አለ። ከዛ በኋላ ወይ የሰውን ልታሙ ከሆነ ወይ ተንኮል ካሰባችሁ ራሱ ያንን ነገር ስታዩ ብዙ ነገር ስለሚያስ